ምንድነው ያልኩህ? የጠየቅኩህ ኃጢአት ማለት ምን ማለት ነው? የኃጢአት ደሞዝ ምንድነው ብዬ አልጠየቅኩም። የኃጢአት ውጤት ምንድነው ብዬ አልጠየቅኩም። ጄምስ 4:17 ላይ በእንግሊዝኛው ላንብበው፣ በአማርኛው በፈለግከውም አንብበው። እሺ በእንግሊዝኛው if anyone that knows the good they ought to do and doesn't do it it is sin for them። አየህ ኃጢአት ማለት ምንድነው? በባይብል ውስጥ ስትመለከተው ኃጢአት ማለት ሃርማቴዎሎጂ የሚባል ትምህርት አለ ራሱን የቻለ ማለት ነው። ሮሜ 3:20 ላይ ኃጢአት በሕግ ይታወቃልና አለ። ሮሜ 5:13 ላይ ደግሞ ነገር ግን ሕግ በሌለበት ኃጢአት አይቆጠርም ይላል። ሃርማቲያ የሚለው ግሪክ ቃል ምንድን ነው? ምን ማለት ነው ትርጉሙ? ሃርማቲያ ንገረን፣ ኢላማን መሳት ማለት ነው። ኢላማ ተሰጥቶ ኢላማን በምትስትበት ሰዓት ያኔ ኃጢአት ይሰኛል። ሕግ በሌለበት ኃጢአት አይቆጠርም ይላል። አንደኛ ቆሮንቶስ 15:56 ላይ ምንድነው የሚለው? የሞት ሞት ኃጢአት ነው፣ የኃጢአት ኃይል ደግሞ ሕግ ነው ይላል። ያዕቆብ ምዕራፍ 4:17 ላይ አሁን የጠቀስከው ጥቅስ ላይ እንግዲህ በጎ ነገር ለማድረግ አውቆ ለማይሰራ ሰው ኃጢአት ነው ይላል። ሮሜ 7:7 ላይም እንደዛ ነው። እንግዲህ ምን እንላለን? ሕግ ኃጢአት ነውን? አይደለም። ነገር ግን በሕግ ባይሆን ኖሮ ኃጢአት ባላወቁ ማለት ነው። ኃጢአት ማለት ነው ኢላማን መሳት ማለት ነው። ኢላማ ተሰጥቶ ያንን ኢላማ ስስት ኃጢአት ይሳልማል ማለት ነው። አሁን ለኃጢአቱ ምንድን ነው የሚያስፈልገው? ለኃጢአት ለአንተ ለምትሰራው ኃጢአት ምንድን ነው የሚያስፈልግህ? ደሞዝ ነው። የኃጢአት ደሞዝ ማለት ውጤቱ ነው፣ ሞት ነው ያለው እሱ ያስፈልጋል። ለዚህ ሁላችንም ኃጢአት ስለሰራን ማድረግ ያለብን ብዙ ጊዜ ስላላደረግን ሞት ያስፈልገናል፣ መቀጣት አለብን። እንገናኛለን፣ ሞር ደግሞ ዲስከስ እናደርጋለን። አመሰግናለሁ። ሰላም ነዋ። ሰላም ነው። ማን ልበል ስም? ያቤጽ እባላለሁ። ያሪስ? ያቤጽ። ኦኬ አሪፍ። እሺ ቀጥል። እሺ ልጠይቅ የፈለግኩት ጀስቲስ እንዴት ነው ሰርቭ የሚደረገው እስልምና ውስጥ? ማለትም ኃጢአት ከሰራው በኋላ እንዴት ነው ይቅር ልባል የምችለው? አሁን እንደሰማሁት ከሆነ እየጠየቅኩ ያለሁትም ለዛ ነው። እንደሰማሁት ከሆነ ከልብህ ከተጸጸትክ እና ከተመለስክ ወደዛ ነገር ካልተመለስክ ይቅር ትባላለህ። አይሰማም? ተቋርጦ ነበር። ቴዎዶሲ ነው እየጠየቀ ያለው። ቴዎዶሲ ማለት ነው ስለ ፍትህ ነው እየጠየቀ ያለው። አንድ ሰው ኃጢአት ሲሰራ ለኃጢአቱ ምንድን ነው የሚያደርገው የሚል ነገር ጥያቄ ነው ያቀረብከው። ኃጢአት ማለት ራሱ ምንድን ነው? በእኛ ዘንብ የሚለው የአረበኛው ቃል አላህ አድርግልህን መልካም ነገር አለማድረግ፣ አላህ የከለከለህን ነገር ማድረግ ኃጢአት ይሰኛል ማለት ነው። ለዛ ለኃጢአት የምታደርገው ደግሞ ንስሐ ነው የምትገባው። ወደ አላህ በንስሐ ነው የምትመለሰው። ይቅር ብትበለኝ ለሰራሁት ኃጢአት ይቅር በለኝ ብለህ ትለዋለህ። አላህ ይቅር ይልሃል ሲምፕሊ። ከዛ ውስጥ ደግሞ ሰላም ይሰማሃል ማለት ነው። አሁን ማለት የምፈልገው አላህ ወይም በእኛም ደግሞ እግዚአብሔር ያዌ ፍትህ ነው፣ እንትን ጀስት የሆነ አምላክ ነው እና አሁን እንዳልከኝ ከሆነ ፍትህ ሰርቭ አልተደረገም፣ ጀስቲስ ሰርቭ አልተደረገም። እኛ አሁን በክርስቲያኒቲ እኛ ጋር ጀስቲስ እና ሜርሲ አንድ ላይ ነው የሚሄዱት። ማለትም አንድ ዳኛ ጋር ብገባና አንድ ዳኛ ወንጀል ሰርቼ የ20 ዓመት ወይ 30 ዓመት የሚያስፈርድብኝ ወንጀል ሰርቼ ዳኛ ጋር ብገባ ዳኛውን ከልቤ ተጸጽቻለሁ ወይም እመለሳለሁ ይቅር በለኝ ብዬ ብጠይቀው ዳኛው ይቅር አይለኝም ጀስት ስለሆነ። እንደዛውም ልክ ጀስቲስ ሰርቭ መደረግ አለበትና ይቅርታ ጠይቀ ወይም ሪፔንት አድርገህ ቀጥታ የሚቀበል ከሆነ አላህ ፍትህን ሰርቭ እያደረገልን አይደለም ማለት ነው። የተበደለው ሰውዬ የሰው አቀት ነክቶ ከሆነ ይኸውልህ ንስሐ ሲባል 3 ሸርጦች አሉት። ደግሞ ምንድነው? ከሰው ጋር የተያያዘ ለምሳሌ ራሴን ብበድል ወይም አላህን ዘልመው ወይም ደግሞ ብበድለው ለዛ ለሰራሁት ነገር ኃጢአት ስሰራ ያ የሰራሁት ኃጢአት አንደኛው መስፈርቱ ምንድነው? መተው ነው። ሁለተኛ በዛ ነገር መጸጸት፣ ወደዛ ነገር ዳግም እንዳልመጣ ተቆራጥነት ያመለክታል። አራተኛው ሰው ላይ ከሆነ ግን የሰራሁት ወንጀል ያን የበደልኩትን ሰውዬ ይቅርታ መጠየቅ አለብኝ በኢስላም። ለምሳሌ 100 ብር ሰርቆ ከሆነ ይቅርታ አድርግልኝና አፉ በለኝ ይለዋለሁ። አይ ብሬ መልስ ካለ 100 ብሩን መመለስ አለብኝ። 100 ብሩን መለስን ደግሞ ሌላ የተወሳሰበ አደጋ ካለው ምንድነው ማደርገው? ሀዲያ አድርጌ 100 ብሩን ሰጠዋለሁ፣ ሳያውቀው ማለት ነው። እሱ ሳያውቀው ሰውየውን ከሞተስ ከተባለ ደግሞ በሱ ምንድነው የምታደርገው? ሰደቀቱል ጃሪያ አድርገህ ለመሳኪኖች ትሰጠዋለህ ብሩን ማለት ነው። በዚህ መልኩ መለሰው በኢስላም። ለዚህ በስራ ነው፣ በስራ ታጣፋዋለህ ኃጢአትህን ማለት ነው። አዎ መልካም ስራ። አሁን እያወዳደርክ ያለው ሆሪዞንታሊ ከሰው ጋር ስለሆነ ነው። ጽድቅንም ስናወራ ከሰው ጋር ስለሆነ ነው። ከሰው አንጻር እኔ ተሻልኩ ነኝ፣ ከሰው አንጻር ቅዱስ ነኝ ብለን ነው። ከሰው አንጻር ይሻላል።
ከአምላክ ጋር ስንወዳደር ወይ ከአምላክ ጋር ስንሄድ አምላክ ኃጢአት የሚባል የለበትም። እኛ ምንም ብናረግ እዛ የሚገባን አይነት ሰዎች አይደለም። በእኛ በእስላም ያለውን አስተምሮት ነገርኩ። ምንድነው ኃጢአት ስትሰራ ላሰራው ኃጢአት አላህን ይቅርታ ትጠይቃለህ፣ ይቅር ይልሃል። ከሰው ጋር በተነገረ የሰው ሀቅ ነክተህ ከሆነ ያ የነካበት ሰው አፉ በለኝ ብለህ ይቅርታ ትጠይቃለህ። አሁን በእናንተ ኃጢአት ስትሰራ ለዛ ለኃጢአቱ ማካካሻ ምንድን ነው የምታደርገው? እኔ ኃጢአት ብሰራ ኃጢአት ይቅርታ ጠይቄ እመለሳለሁ። ግን ያ አያድነኝም፣ አልገባም በዛ ምክንያት ነው የተጠየቀው ጥያቄ። ለሰራው ኃጢአት ንስሐ እገባለሁ። ይቅርታ ታገኛለህ? ንስሐ ስገባ ይቅርታ አላገኝም። በኢየሱስ ካላመንኩ አላገኝም። ነው አምነህ እኮ ነው። አማኝ ነህ አንተ። አሁን አማኝ ነህ ልበልህ። አምኜ ከሆነ ንስሐ ገባና እመለሳለሁ ከኃጢአቴ። እንደዛ ነው። በእኛም እኮ እምነት ያስፈልጋል እኮ። እምነትና ፍትህ ሰርቭ አልተደረገም እኮ ነው። ሀሳቤ ይቅርታ አላችሁ። ፍትህ ጀስቲስ የት ጋር ነው ያለው እናንተ ጋር? የትኛው የተበደለው ሰውዬ ነው ወይስ ስለ ራስህ ነው ወይስ የትኛው ነው? ከአምላክ ጋር ከሰው ጋር እንተውና የአምላክን ከበደልክ በኋላ ፍትህ እንዴት ነው? የፍርድ ቀን ነው ያለው። የፍርድ ቀን የሚባል አለ። ሞቶ ከተቀበለ በኋላ ወሮታና ጽድቅታ ምንዳና ትሩፋት ስርጉትና ተፍሲት ካላህ ዘንድ ትቀበላለህ። ለዚህ ማስቤ ነው የዳኛውን ምሳሌ ስጦኩ። ለዚህ አምላክን እንደ ዳኛ ብናስበው ዳኛ ነው። ምክንያቱም ዳኛ ጀስት ስለሆነ ዳኛ ነው፣ ዳኛችን ነው። ጥያቄ አንዴ አሁን እኛ ጋር የተፈጠረው ይቅርታ ይሄን 30 ዓመት ይሄን 20 ዓመት ፍርድ ተውልኝ ብለው ዳኛው አይተውልኝም። ግን ያደረገው ችግር የለም ሂድ በአንተ ፋንታ በአንተ ፋንታ ልጄ የአንተን 20 ዓመት ወይ 30 ዓመት ይፈረድበታል ነው ያለው። ጀስቲስም ሜርሲም ሰርፍ ተደርጓል። ይቅርም ተብያለሁ። ፍትህ ደግሞ የተደረገው በእኔ ፋንታ አምላክ ተቀጣል። ኧረ ቀስ በል የኦቨርላፕ አትፍጠር። ራሱ ቀስ ብለህ እስኪ ለማውራት ሞክር። ትላለህ ትታጣለህ ራሱ ማለት ነው። እና እኛ እያወራን ያለ ነው ስለ ሰው ፍርድ አይደለም፣ ስለ ሰው ምህረትም አይደለም እየጠየቅን ያለ ነው። ቅዱሳን መጽሐፍቶቻችን ላይ ስለ ፍትህ፣ ስለ ኃጢአት ስርየት ያስቀመጡትን ነገር ነው እኛ እያየን ያለ ነው። አሁን ቢብሊካል የሆነ ግራውንድ ጠቅሰና ጠቅስ አይደለም እየሞገትክ ያለው። ምናባዊ ነው፣ ፋንታሲ ነው እየተጠቀምክ ያለው። አሁን ምናባዊ ማለት ነው፣ ዝም ብሎ አየር ላይ የተቀመጠ ነገር ከኪስ እያወጣ ነው። እዛ እንዳይሆን ምንድነው የምታደርገው መሰለ? ቢብሊካል የሆነ ግራውንድ እያወጣ ትጠቀማለህ። ኃጢአት ማለት ምን ማለት ነው በባይብል? ኃጢአት ማለት ምን ማለት ነው? ያቤትዬ ኃጢአት ማለት ምን ማለት ነው በባይብል? ከወጣልን ወይ አብ ካስቀመጠልን ህግ መተላለፍ። ጥቅስ አምጣና እንደዛ እስኪ አምጣ። አንድ ጥቅስ አምጣልህ። አንድ ጥቅስ እያየን እንሂድ። ብዙ አለ ሙሉ የሚያወራው መጽሐፍ ስለዛ ነው ሰርች አድርጌ አላስቀምጥኩም፣ ግን እሺ ሰው እያደረገልኝ ነው። አንዴ ጠብቁ። አንድ ጥቅስ ኃጢአት ማለት ምን ማለት ነው የሚለውን ነገር ብቻ ማብራሪያ። ሮሜ 6:23 ይሄን ላንብብልህ አንዴ። ሮሜ 6:22 ላይ አንብበው ይቀጥል። ኦኬ እሺ። አሁን ግን ከኃጢአታችሁ አርነት ወጥታችሁ ለዘላለም ተገዝታችሁ ልትቀደሱ ፍሬ አላችሁ ይላል። መጨረሻውም የዘላለም ሕይወት ነው ይላል እና የኃጢአት ደሞዝ ሞት ነው፣ የእግዚአብሔር የጸጋ ስጦታ በክርስቶስ ኢየሱስ የዘላለም ሕይወት ነው ይላል የሚለው። እኔ ላንብበዋሽ፣ የእኔን ሀሳብ ልንገርሽ። እሺ ማን ነው የሚያወራው? ያቤት ነው የሚያወራው? አይ እሱ እየፈለገ ስለሆነ አግኝቻለሁ። ኦኬ ምረጡ፣ ሰው ምረጡና ከሁለት አንዳቸው። ያቤት ነኝ። ያቤት አውራ። አሁን ጥቅሱን አውጣና ምን ማለት እንደሆነ ንገረኝ። ኃጢአት ማለት ምን ማለት ነው? ጥያቄው ምንድን ነው ያልኩህ? የጠየቅኩህ ኃጢአት ማለት ምን ማለት ነው? የኃጢአት ደሞዝ ምንድን ነው ብዬ አልጠየቅኩም። የኃጢአት ውጤት ምንድን ነው ብዬ አልጠየቅኩም። ጄምስ 4:17 ላይ በእንግሊዝኛው ላንብበው፣ በአማርኛው በፈለግከውም አንብበው። እሺ በእንግሊዝኛው if anyone that knows the good they ought to do and doesn't do it, it is sin for them።
አዎ አየህ፣ ኃጢአት ማለት ምንድን ነው? በባይብል ውስጥ ስትመለከተው ኃጢአት ማለት ሃርማቴዎሎጂ የሚባል ትምህርት አለ ራሱን የቻለ ማለት ነው። ሮሜ 3 ላይ ኃጢአት በሕግ ይታወቃልና አለ። ሮሜ 5:13 ላይ ደግሞ ነገር ግን ሕግ በሌለበት ኃጢአት አይቆጠርም ይላል። ሃርማቲያ የሚለው ግሪክ ቃል ምንድን ነው? ምን ማለት ነው ትርጉሙ? ሃርማቲያ ንገረን፣ እኛ ንገረን። ኢላማን መሳት ማለት ነው። ኢላማ ተሰጥቶ ኢላማን በምትስትበት ሰዓት ያኔ ኃጢአት ይሰኛል። ሕግ በሌለበት ኃጢአት አይቆጠርም እና ይላል። አንደኛ ቆሮንቶስ 15:56 ላይ ምንድን ነው የሚለው? የሞት ሞት ኃጢአት ነው፣ የኃጢአት ኃይል ደግሞ ሕግ ነው ይላል። ያዕቆብ ምዕራፍ 4:17 ላይ አሁን የጠቀስኩት ጥቅስ ላይ እንግዲህ በጎ ነገር ለማድረግ አውቆ ለማይሰራ ሰው ኃጢአት ነው ይላል። ሮሜ 7:7 ላይም እንደዛ ነው። እንግዲህ ምን እንላለን? ሕግ ኃጢአት ነውን? አይደለም። ነገር ግን በሕግ ባይሆን ኖሮ ኃጢአት ባላወቁ ማለት ነው። ኃጢአት ማለት ነው ኢላማ መሳት ማለት ነው። ኢላማ ተሰጥቶ ያንን ኢላማ ስስት ኃጢአት ይሳልማል ማለት ነው። አሁን ለኃጢአቱ ምንድን ነው የሚያስፈልገው? ለኃጢአት ለአንተ ለምትሰራው ኃጢአት ምንድን ነው የሚያስፈልግ? ደሞዝ ነው። የኃጢአት ደሞዝ ማለት ውጤቱ ነው፣ ሞት ነው ያለው። እሱም ስፒሪቹዋል ያስፈልጋል። ለዚህ ሁላችንም ኃጢአት ስለሰራን ማድረግ ያለብን ብዙ ጊዜ ስላላደረግን ሞት ያስፈልገናል፣ መቀጣት አለብን። ህጻናት አሁን ኃጢአት አይሰሩም አይደለ? አሁን ለምሳሌ ማን ህጻናት ኃጢአት ይሰራሉ? አዎ ይሰራሉ። ማስረጃ ስጠኝ ከባይብል። ይዋሻሉ፣ ለጓደኛው ይዋሻል። መዋሸት የሌለበት ህጻናት ኃጢአት ይሰራሉ ወይ ነው ያልኩት፣ የጠየኩት። ህግ በሌለበት መተላለፍ የለም ብለኛል። ህጉን ሳያውቅ አንድ ህጻን ልጅ ለአቅመ አዳም ህግ በሌለበት መተላለፍ የለም ሳይሆን እዛ ጋር ቆይ ጳውሎስ አባባሉ ህግ ባይኖር ኑሮ ኃጢአት እንዳለ ባላወቅኩ ነበር ነው። ስለዚህ ያዕቆብ 4:17 ላይ ህግ ማለት በጎ ነገር ለማድረግ አውቆ ለማይሰራ ኃጢአት ይሆንበታል አለ። አንድ ህጻን ልጅ ለአቅመ ሐዋና ለአቅመ አዳም ሳይደርስ ህጻን ልጅ የ4 ዓመት የ3 ዓመት ልጅ ኃጢአት ይሰራል ወይስ ለምሳሌ የእህቱን መቀማት ትክክል እንዳልሆነ ሊያውቅ ይችላል። የ4 ዓመት ልጅ የጠየቁት ጥያቄ ህጻን ሆኖ አንድ ልጅ ኃጢአት ይሰራል ወይስ አይሰራም ነው። የ3 ዓመትና የ4 ዓመት ህጻን ልጅ ያውቃል፣ ህግን ያውቃል። እሱ ብቻ ሳይሆን ሁሉም ኃጢአትን ሰርቷል የእግዚአብሔርም ክብር ጎሏቸዋል ይላል። ስለሰርተዋል ነው ስለሰሩ። አንደኛ ሁሉ የሚለው ቃል በአንጻራዊ ደረጃ ይመጣ ነው በባይብል ውስጥ። እንዴት ነው በአንጻራዊ? እንዴት ሁሉም ነው የሚለው? ወደ አፍ የሚገባ ሁሉ ወደ አልፎ ወደ ዳር ይጣላል የሌለ ባይብል ዮሐንስ ወንጌል 15 ወደ አፍ የሚገባ ሁሉ ወደ ዳር ይወጣል ይላል አይደለ? ስለዚህ ወደ አፍ የሚገባ ሁሉ ወደ ውጭ ይወጣል። ሰውነት የሚሆን የለም እሱ ላይ እንደዛ አይደለም። እሱ ላይ አባባሉ ወደ ውስጥ የሚገባ ከልብ የሚወጣ ነው ያረክሳችሁ ነው። ቆይ አንዴ ሁለት ሆናችሁ ነው የምታወሩት። አንድ ሰው ያወራ ሀሳቤን ልግለጽ። የኃጢአት ደሞዝ ሞት ነው ብያለሁ። እሺ ልበል። የኃጢአት ደሞዝ ሞት ነው። ቆይ ተረጋጉ። እኔ ብቻ ነኝ ለሁለት እኮ ነው እንትን። እሺ እኔ ብቻ ነኝ። ያቤት ብቻ አወራ እስኪ። ያቤት እሺ አንዴ ያቤት አንደኛው አርፈህ ተቀመጥ እስኪ። እንትን ላይ ይኸውልህ ሁሉ ኃጢአትን ሰርተዋል ነው የሚለው ወርሰዋል ነው የሚለው እዛ ጋር ሁሉም ኃጢአትን ሰርተዋልና የእግዚአብሔር ወርሷል። ቆይ ወርሷል ሕፃናት ቆይ ተረጋጋ። ሁሉ የሚለው ቃል እዚህ ጋር አንጻራዊ ነው። ራሱ አንጻራዊ ነው። ለምንድን ነው አንጻራዊ? በባይብል ውስጥ ሁሉ የሚቃል ፋንታ የሚለው የግሪከኛው ቃል በአንጻራዊ ደረጃ ይመጣል። ለምሳሌ ማቴዎስ 15:17 ላይ ወደ አፍ የሚገባ ሁሉ ወደ ዳር ይጣላል አለ። ወደ አንተ ውስጥ የሚገባ ሁሉ ወደ ዳር ይጣላል ወይስ ሰውነት የሚሆን የለም ማለት? እስኪ ድገሙ። ማቴዎስ 15:17 ላይ ወደ አፍ የሚገባ ሁሉ ወደ ዳር ይጣላል አለ። ወደ አፍ ኢንፑት የምታደርገው ነገር ሙሉን አውትፑት ነው የሚሆነው ወይስ ሰውነት የሚሆን የለም? ሰውነት የሚሆን አለ ማለት አሁን ይሄ ከአሁኑ ጋር ምን አገናኘው ነው? አንጻራዊ መሆኑን ባክ ነው ያደረገው። ያ ቤዚ ሁሉ የሚለውን ቃል ላስረዳ ነው ራሱ የሚለው ቃል ሃይፐርቦሊክ ስቴትመንት ይባላል። ራሱ በባይብል ውስጥ ይመጣል። ራሱ ሉቃስ 2:1 ላይ በዚያ ወራት ሁሉ ዓለሙ ሁሉ እንዲጻፍ በአውግስጦስ ቄሳር ትእዛዝ ወጣ ይላል። ዓለሙ ሁሉ እንዲጻፍ ማለት ሮማን ኤምፓየር ነው የተጻፈው ወይስ አጠቃላይ ኢንዲያን፣ ቻይናን ሁሉንም የሚያመለክት ነው? ሉቃስ 2:1 ላይ በታሪክ ውስጥ እሱ የሚያመለክተው አንዴ ሰርች እያደረኩ ስለነበር ነው። ይቅርታ ድገም። ሰርች እያደረኩ ስለነበር ቅድም ያልከኝ አሁን ያልከኝ ማውራት የምፈልገው ያቤት ብቻ ነው እያወራ እኔ ብቻ ነው እያወራ ያለሁት። ኦኬ ያቤት አንዴ ቁጭ በልና ልጁን አምጣው። ይሄ ማን የሚገባው አቅርበው። ግባ። መሳይ ነው። ሰላም። ኦኬ መሳይ ነህ አለ። በቃ አይ ሐሳብ እሱ ነው የምነግረው። አንተ ላይ ይቅርታ ጋርበሽ አንተ ግባ። እሱን አትርዳው። በቃ እሱ አሁን በአንተ ሳምባ መተንፈስ የለበትም። እኔ እኮ በራሴ ነው እያወራ ያለሁት። ጥቅስ ስጠይቀኝ ነው
መሳይ ያውራ በቃ ለመሳይ ድል እንስጠው አንዴ ሀሳቡን አንዴ እንትን እንዳይል ቅራኔ እንዳይፈጠር የእሱን ሀሳብ አንዴ ብናስጨርሰው ብዬ አስባለሁ። አልነገርም ሮሜ 3:23 ላይ ሁሉ ኃጢአትን ሰርቷል የሚለው ህፃናትን ያካትታል ወይ ብዬ ጥያቄ ያቀረብኩለት። አዎ አለ። ለምን ሁሉ የሚለው ፓንታ የሚለው የግሪከኛው ቃል በአንጻራዊ ደረጃ ይመጣል። ራሱ ሃይፐርቦሊክ ስቴትመንት ይመጣል በአንጻራዊ ደረጃ። ለምን ማቴዎስ 15:17 ላይ ወደ አፍ የሚገባ ሁሉ ወደ እዳሪ ይወጣል አለ። ወደ አፍ የሚገባ ሁሉ ወደ እዳሪ አይወጣል። ሁሉ የሚለው ቃል በአንጻራዊ ደረጃ የሚመጣ ነገር ነው። አንድ ሉቃስ 2:1 ላይም በዚያ ወራት ዓለም ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣ ይላል። ሁሉ የሚለው ቃል በአንጻራዊ ደረጃ ይመጣል። ስለዚህ ሃይፖሪካል ስቴትመንት ሲባል ሁሉ የሚለው ቃል ሮሜ 3:9 ላይ ኮንቴክስቹዋል በሆነ አፕሮች ወይም ደግሞ አውዳዊ በሆነ መልኩ ስትመለከት አይሁዳዊም የግሪክ ሰዎችም ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል አለ። እነማንን ነው ሁሉ የሚለው? ሁሉም ነው አጅ ላይ ስፔሲፊክሊ በዛ ሰዓት የተጻፈውን እኔ አሁን ተናገረኝ ጥቅሱን አንብበው። ሮሜ 3:9 ላይ እነማንን ነው ብሎ ነው ያስቀመጠው? ሮሜ 3 አሁን ቅድም ያልከው ሰርቷል የሚለው ነው። ኮንቴክስቱ እንድታገኘው ነው። ሮሜ 3:23 ላይ ያለውን ጥቅስ 9 ላይ ይፈታልሃል። ኮንቴክስቱ አይሁዳዊ የግሪክ ሰዎች ሁሉ ከኃጢአት በታች ሁሉ አስቀድመን ከሰናቸዋል አለ። እነማንን ነው ሁሉ የሚለው? ሁሉንም ነው። አይሁዳዊንም የግሪክ ሰውንም ጭምር ነው ሁሉንም። ስለዚህ ምንድነው ኃጢአትን የሰሩት እነሱ ናቸው። ሁሉ ኃጢአትን ሰርቷል ሲል ሁሉ በሚለው ውስጥ መላእክቶች ይካተታሉ? ኢየሱስ ይካተታል? ማርያም ትካተታለች? አይካተትም። ንግግር ነው ማለት ነው። ስለዚህ ሁሉ ኃጢአትን ሰርቷል ሲል ህፃናትን ያመለክታል? እሺ ላይ ልመልስልህ። ቆይ አንዴ ትንሽ ጋፕ ብትሰጠኝ እኮ የሆነ እንትን ልበል። ገብቷል? የጥብቅና ክርክር አረግ ነው እኮ የሆነ ጋፕ። እሺ አንተ ጨርስና ወይ ደግሞ እኔ እንትን ልበል። ገብቷል? ጠበቃ እንደዚህ ይሄ ጋዝ ላይቲንግ አለ አይደል? እንደዚህ አይነት ነገር ነው አሁን እየተፈጠረ ያለው። ህፃናት ኃጢአትን ሰርተዋል ያልክበትን ጥቅስ እዚህ ኃጢአትን ሰርተዋል የሚለው ህፃናቶች ህጉን ሳያውቁ ምኑን ሳያውቁ እንዴት ኃጢአትን ሰርተዋል ይባላል ነው ጥያቄው የነበረው። እሱ ስለዚህ ኃጢአት በአንድ ሰው ምክንያት ወደ ዓለም ገባ፣ በኃጢአትም ሞት። የሰው ልጅ እንዲሞት አልነበረም የተፈጠረው። ይሄን በበላችሁ ጊዜ ትሞታላችሁ የተባለው ሙሉ የሰውን ዘር ነው እንጂ ስፔሲፊክሊ አዳምን ወይም ሔዋንን አይደለም። ስለዚህ እንዲሁም ሁሉን ኃጢአትን ስላደረጉ ለሰው ሁሉ ሞት ደረሰ ይላል። ስለዚህ ለሰው ሁሉ ሞት ደረሰ የሚባለው ኦሪጂናል ሲንን ያሳያል ማለት ነው። ገብተዋል አይደል? የውርስ ኃጢአት ነው መሰለኝ። እሺ የውርስ ኃጢአት ነው አይደል መሰለኝ? የውርስ ኃጢአት ስለዚህ ሁሉ ኃጢአትን ስላደረጉ ሞት ደረሰ ነው የሚለው ስለወረሱ ነው የሚለው እሱ ጥቅሱ ላይ ሁሉም ኃጢአትን ስላደረጉ ነው የሚለው ሮሜ 5:12 ማድረግና መውረስ በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለየቅል የሆኑ ቃላቶች ናቸው። አንተ በየትኛው ቀመርና ስሌት ቀምረና አስልተ በየትኛው መስፈርትና ሚዛን መዝነና ለክተ ነው ሁለቱን አንድ ያደረካቸው። ሁሉ ኃጢአትን ስላደረጉ ሞት ደረሰ ነው የሚለው እንጂ ስለወረሱ አይልም። አንተ ስለወረሱ አይደል እንዲ ያልከው? አንተ ነው ያልከው። ኦሪጂናል ሲን ማለት የውርስ ኃጢአት ነው ወይ ስለ አዋል ሁሉ ኃጢአትን ስላደረጉ ነው ወይ ስለወረሱ ነው የሚለው ጥቅሱ ብዬ ጥያቄ ያቀረብኩልን። አይ ስለወረሱ ሳይሆን ስላደረጉ ነው የሚለው አለ። ስለዚህ መውረስና ማድረግ ማለት ይለያያል። ኃጢአትን ስታደርግ አንተ አብሶሉት ልክ ነህ፣ ይለያያል። ግን ወርሰዋል ወይ ነው? ኃጢአትን ወርሰዋል ወይ ነው? ወርሰዋል ይላል እኮ ሁሉንም ኃጢአትን ስላደረጉ ስለወረሱ አይልም እኮ ነው የምልህ እኮ መሳይ እኮ ስላደረጉ ነው የሚለው። ኃጢአትን ስታደርግ ሞት ይደርሳል። ሕዝቅኤል ምዕራፍ 18 ላይ ኃጢአትን የምትሰራ ነፍስ እርሷ ትሞታለች፣ የማትሰራ ነፍስ ደግሞ በሕይወት ምን ትላለች ይላል? ትኖራለች። እነዚህ ህፃናት ኃጢአትን ሰርተዋል ወይስ አልሰሩ? የውርስ ኃጢአት አለባቸው። የት አለ የውርስ ኃጢአት? ጊዜ አለ ጥቅስ እስካሁን አላገኘሁም እኮ መሳይ። እሺ እንዴት መሰለ እንትን ላይ ያመነ የተጠመ ዮሐንስ 3 እኮ አልወረሱም ነው የሚለኝ። ቆይ አንዴ ወረሱ እንዴት አለ ነው ኃጢአት ወርስ ይመጣል ይላል ዮሐንስ 3:16 ላይ ምን ይላል መሰለ? ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። የሚያምኑት ምናምን የሚለውን ክፍል አታውቀውም አይልም? ዮሐንስ 3:16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ያመነ የተጠመቀ ይድናል የሚለው ማርቆስ 16 ላይ ነው ያለው። ልክ ነህ። ሁለቱም ግን አንድ ናቸው። ምን መሰለ እኔ እዚህ ሀሳብ ላይ እንደነገር የውርስ ኃጢአት የሚል ነገር የት አለ? ማርቆስ 16 ላይ ስለ ውርስ አይደለም
ያላመነ ግን ይፈረድበታል ነው የሚለው። ይሄም ሪላቲቭ በውርስ ይመጣል የሚል ጥቅስ ስጠኝ። ሁሉም ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል የሚለው ሪላቲቪቲውን ስማኝ፣ ሪላቲቪቲውን አንተ ነህ እንትን ያልከው ገብቶሃል? የአንተ አረዳድ ነው እንጂ ስፔሲፊክ የሚለው ሁሉም ነው። አይፈሩም አላልኩም እኮ ይወርሳሉ የሚለውን ነገር የታመጣው ህግ ኃጢአት በህግ ይታወቃልና አለ ባይብል ላይ። እነዚህ ህፃናቶች ህጉ ምን እንደሆነ ሳያውቁ ያኔ ኃጢአት ሰርተዋል ካልከኝ ማስረጃ ኤቪደንስ ማምጣት አለ። ውርስ ነው ኃጢአት ይወረሳል የሚል ባይብል ላይ ቢብሊካል ኤቪደንስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ደግሞ ስጠኝ አልኩ እየጠበቅኩ። እሺ ልንገርህ። እሺ በአዳም ምክንያት ኃጢአት ወደ ምድር ገባ፣ በአንድ ሰው ምክንያት ደግሞ ህይወትን አይደለም። ክርስቶስ ለምንድን ነው ከሴት ብቻ የተወለደው? እኛ እምነት ላይ ማለት ነው፣ ከእስልምና ጋር አላልኩም። እኛ እምነት ላይ ምን ይላል መሰለህ? ፕሮፎፍ አልጠየቅኩም። የጠየቅኩ ጥያቄ ኃጢአት የሚባለው ነገር በውርስ ይመጣል የሚል የመጽሐፍ እኮ ልነግርህ ነው። አንተ ስለ እንትኑ ሪላቲቭ ነው ብለህ ሌላ እንትን አልጠቀስክልኝም። እኔ ደግሞ ልጥቀስልህ ከፈቀድክልኝ ማለት ነው። የሚገናኝበትን ምክንያት ነው የምነግርህ። ቀጥታ ከአዳም ከሴቲቱም የተወለደውን ይላል። ገብቶሃል አይደል? በአዳም ምክንያት ነው። አዳምን ነው ሪስፖንስብል አድርጎ የያዘው እግዚአብሔር ማለት ነው። እና በአዳም ምክንያት ኃጢአት ወደ ምድር ስለገባ በሔዋን ምክንያት አይልም። ስለዚህ በአዳም ምክንያት በአንድ ሰው ምክንያት ኃጢአት ወደ ምድር ገባ ይላል። ስለዚህ ሊኒየጁ ራሱ ሲንፉል ነው። ገብቶሃል አይደል? ዲስኦቢዲያንስ እንድንሞት ሞት እኮ ነው። ቆይ እሺ ቆይ ልንገርህ። እሺ የኃጢአት ደሞዝ ሞት ነው ይላል አይደለም? የኃጢአት ደሞዝ ሞት ነው የሚል ከሆነ ህፃናት አይሞቱም ነው? እሱ የሚያወራ ስለ መንፈሳዊ ሞት ነው። የእግዚአብሔር ጸጋ ስጦታ በክርስቶስ ኢየሱስ ምንድን ነው ይላል እንዴ? ሊትራሊ ይሞታሉ። ትሞታለህ፣ ሞትን ትሞታለህ ይላል። ተረጋጋ መሳይ። ከተረጋጋ ብዙ ነገር ትማራለህ እኛ ጋር ስትመጣ ማለት ነው። ኦኬ እሺ። ግን አሁን ምንድን ነው ስኮፕህን ካጠበብከው በጣም እንትን ይላል። በበላ ቀን ሞትን ትሞታለህ የሚል ባይብል ላይ የለም። ሞትን የሚለው ነገር ጭማሪ አረተው ይሄን ባደረግክ ሰዓት ሞት እሱ የለም። በበላ ቀን ትሞታለህ ነው የሚለው እንጂ ሞትን ትሞታለህ የሚል ነገር ሞት የሚለው ነገር ጭማሪ ነው። ዕብራይስጥ ላይ የለም ነው እያልኩ ያለው። ልክ ነህ። ትሞታለህ ማለት ምን ማለት ነው ታዲያ? እሱን ነው እኮ የምልህ። በበላ ቀን የሞተው ሞት ምን አይነት ሞት ነው ጥያቄው። መንፈሳዊ ሞት የሚባል አለ፣ አካላዊ ሞት የሚባል አለ፣ የዘላለም ሞት የሚባል አለ። ሞት በስንት ይከፈላል በባይብል? የዘላለም ሞትና የስጋ ሞት። አካላዊ ሞት ምን ነው? ፊዚካሊ የምንሞተው ማለት ነው። መንፈሳዊ ሞት አለ፣ ስፒሪቹዋል ዴዝ ይባላል አይደለ? አዳም በበላ ቀን ምን አይነት ሞት ነው የሞተው? የስጋንም የመንፈስንም ሞት ነው። የሰው ልጅ መበስበስን በበላ ቀን ምንድን ነው የሞተው? ሀቢቢ መሰዬ ኤግዛክትሊ አዛት ሞመንት መንፈሳዊ ሞት ነው የሞተው። አዛት ሞመንት ሞት አለ። ቆይ ልንገርህ፣ ሮሜ 5:12 ላይ በአንድ ሰው ኃጢአት ወደ ዓለም ገባ፣ በኃጢአትም አለ ሞት አለ። ስለዚህ ምን አለ መሰለ? ኃጢአት ስላደረጉ ሞት ለሰው ሁሉ ይደረሳል። ያ ልክ አዳም እንደሚሞተው መንፈሳዊ ሞት ሰዎች ኃጢአትን ሲሰሩ መንፈሳዊ ሞት ይሞታሉ። ሕዝቅኤል 18:18 ላይ ኃጢአትን የምትሰራ ነፍስ እርሷ ትሞታለች፣ የማትሰራ ነፍስ ደግሞ በሕይወት ትኖራለች። የአባትን ኃጢአት በልጅ የልጅን ኃጢአት በአባት አላመጣም። እያንዳንዱ ሰው በገዛ ኃጢአቱ ይላላል፣ ይጠየቃል፣ ይሞታል። ስለዚህ እኔ ከአዳም የመጣ ኃጢአት የሚባል ነገር የለብኝም። እኔ ራሴ ነኝ ኃጢአት የምሰራው። ኦቢዲየንስ እና ዲስኦቢዲየንስ ኃጢአት አመፅ ነው ስለሚል አምላክ ይህን አታድርግ ይህን አድርግ ብሎ ሲለኝ በዛ ባደረግኩበት ነገር ሳምፅ፣ በዛ በአመፀኝነቴ ምኞት ጸንሳ፣ እያንዳንዱ በራሱ ምኞት ሲሳብና ሲታለል ምኞት ጸንሳ ምንን ትወልዳለች አለ? የያዕቆብ 1:17 ላይ የያዕቆብ ምዕራፍ 1 ቁጥር 13 ላይ እያንዳንዱ በራሱ ምኞት ሲሳብና ሲታለል ምኞት ጸንሳ ምንን ትወልዳለች አለ? ኃጢአትን ትወልዳለች አለ። ኃጢአት ደግሞ ማንን ትወልዳለች አለ? ሞትን ትወልዳለች። ስለዚህ እያንዳንዱ በራሱ ምኞት ሲሳብና ሲታለል ነው ኃጢአት የሚሰራው እንጂ ሰው ከአዳም የተነሳ የሚወርሰው ኃጢአት የለም። ህፃናት አሁንም ህፃናት ጥያቄ የ3 ዓመትና የ4 ዓመት ህፃናት ህጉን የማያውቁ ሰዎች የውርስ ኃጢአት የሚባል ነገር አለባቸው የሚል ቢብሊካል ኤቪደንስ ስጠኝ። ኦኬ እዚህ ላይ ምን ይላል መሰለህ? አሁን ዘፍጥረት 8:21 ላይ ምን ይላል መሰለህ? እግዚአብሔርም መልካሙን መዓዛ አሸተተ፣ እግዚአብሔርም በልቡ አለ ምድርን ዳግመኛ ስለ ሰው አልረግማት፣ የሰው ልብ ከታናሽነቱ ጀምሮ ክፉ ነውና ይላል። ገብቷል? ደግሞም ከዚህ አስቀድሞ እንዳደረግኩት ሔዋንን ከፍለዱ በኋላ ነው ይህን
እንትን ያለው እና ከታናሽነቱ ጀምሮ ታናሽም ሪላቲቭ ነው ወይስ እንዴት? ሁሉንም ከመጀመሪያው ጀምሮ ማለት ነው። ክፉ ነው አለ። ጠሩ ምን አለ ይላል እዛው ላይ ምን አልከኝ? በመፍጠሩ ምን አለ ይላል እዛው ላይ ተጸጸተ ይላል። እሱን እኮ ነው ማለት እሱ ነው ማለት መጀመሪያው ሰው ሲፈጥረው ክፉ ነው ያለው አዳምን ለማስታወስ ነው። ከታናሽነቱ ማለት ከመጀመሪያው ጀምሮ ልቡ ክፉ ነው አለ። ስለ ሕፃናት አይደለም የሚያወራው። እኔ የጠየኩት ጥያቄ ሕፃናት የውርስ ኃጢአት ከአዳም የመጣ የውርስ ኃጢአት አላቸው የሚል ቢብሊካል ኤቪደንስ ስጠኝ ነው ያልኩህ። እስካሁን አልሰጠኸኝም። እሺ ሕፃናት አሁን ልንገርህ፣ ሎጂካሊ አልነበር ቀደም ያስረዳህን የሰው ልጅ ሁለትን ሞት ሁለት ኃጢአትን አይደል ዲስከስ የምናደርገው እና የነፍስም ኃጢአትን የምታደርግ ነፍስም ትጠፋለች አይደል ያልከኝ፣ ትሞታለች አይደል ያልከኝ። ሁለት ኃጢአት የሚባል ነገር የለም። አሁን የጠየኩት ጥያቄ የአንተ ኮንሰፕት ልክ ነው፣ የአንተ ኮንሰፕት የኔ ደግሞ እንደዛ ነው የምልህ። ላይክ ዲስከስ የምናደርግበት የአንተ ሪላቲቭ ነው። ላይክ ትራምፕል አታርገው የኔ ሀሳብ ላስረዳህ። ቦታ ላይ አትሄድና ፐርሰናሊቲውና ባይብል ላይ ህፃናቶች ኃጢአትን ይሰራሉ ወይስ አይሰሩም ስለ ይሰራሉ አልከኝ። የሚሞት ሰው የኃጢአት ሞት የሚለውን እኮ አልነገርም። ሞትን ትሞታላችሁ የሚለውን እኮ አንተ ሪላቲቭሊ የነፍስ ሞት ብቻ ነው ያልከኝ። ሞትን ትሞታለህ አይልም። ሞት የሚለው ጭማሪ ነው እያልኩ ነው ያለው። እንግሊዝኛ ውስጥ ተመለከተው። ሞት የሚለው ነገር በበላ ቀን ትሞታለህ ነው የሚለው። ሞትን ትሞታለህ የሚለው መንፈሳዊ ሞት ተብሎ አልተጻፈም። አንተ ነህ እኮ የራስህን ሪላቲቭ ነው አይደል የነገርከው መሳይ። ቅድም እኮ ምን አልከኝ? ያ ትሞታለህ ሲለው በበላ ቀን የሞተው ሞት መንፈሳዊ ሞት ነው። አዛት ሞመንት ስፒሪቹዋል ዴዝ አዳምን ነው የሚመለከተው፣ እኔን አይመለከተኝም። እኔ በቦታውም የለውም ራሱ ልነግርህ እኮ ነው። ልክ ነው። ከአዳም የመጣ ኃጢአት የሚተላለፍ ኃጢአት የለም። የትኛው ኃጢአት ነው የተላለፈው? ኖ እንዴት መሰለ፣ ምን ይላል መሰለ፣ እዚህ ጋር ምን ይላል መሰለ፣ ክርስቶስ የእኛ እምነት ማለት ነው። ታዲያ ክርስቶስ በሰራው ስራ እኔ እንዴት እድናለሁ? ሙሉ ክርስትና ፈረሰ ማለት ነው። ገብቶሃል አይደል? እንደዚህ ብታደርግ እምነቱ እምነት የለም፣ ቢብሊካልም አይደለም። ራሱ ክርስትና የሚለው እኔ ስለ ሃይማኖት አላወራሁም። ቸርች የሚል ግን ክርስቶስ እንደዚህ አይነት አልሞተም፣ አልተቀበረም። አሁን ተወሱን አሁን እሱን ተወና መጀመሪያ እንዴ ቶፒክ ያወራ እንጂ ዝም ብለህ መሳይ የውርስ ኃጢአት አንድ ሕፃን ልጅ ከአዳም ይዞት የመጣው የውርስ ኃጢአት አለ ወይ? ከአዳም እሺ እንደው አንተን ላቀልልህና አንድ ሕፃን ልጅ ከአዳም ይዞት የመጣው ኃጢአት የትኛውን ኃጢአት ነው የወረሰው? የትኛውን ኃጢአት ነው? ዝሙት ነው? ጣዖት ማምለክ ነው? መዋሸት ነው? የትኛውን ኃጢአት ነው የወረሰው? አለመታዘዝን፣ ከእግዚአብሔር መንገድ መውጣትን። እግዚአብሔር ተከታይ ቅድም ያነበብኩልህ ላይ እኮ ትመለሳላችሁ ይላል። እግዚአብሔር ሰፊ አይደለም። ምን አይነት ኃጢአት ነው የሰራው? መሳይ ተረጋግተህ አውራኝ እስኪ። አይታወቅም። አጠገብ ያሉ ሰዎች ራሱ ይታዘበዋል። ራሱ አዳማጭም እየታዘበ ነው ያለው። አዳም የሰራው ምን አይነት ኃጢአት ነው የሰራው? አለመታዘዝ እኮ ምን አይነት አሁን እኮ ዲስኦቢዲየንስ ኃጢአት የሚለውን ትርጉሙን ንገረኝ አላልኩህ። አዳም የሰራው ምን አይነት ኃጢአት ነው ያልኩህ። ስለ አይነት ነው የጠየቅኩህ፣ ስለ ትርጉም አልጠየቅኩህም። እግዚአብሔርን አለመታዘዝ እሱ እኮ ኃጢአት ነው እኮ። እግዚአብሔርን አለመስማት ኃጢአት ማለት ትርጉሙን አልጠየቅኩህም። ምን አይነት ኃጢአት ነው የሰራው ነው ብዬ ጠየቅኩህ። መሳዬ የእግዚአብሔርን ትእዛዝ አላከበረም። ኮማንድመንቱ አሁን 10ቱ ትእዛዛትን ብትል ትእዛዝ ነው አይደል? የሰራው ምን አይነት ኃጢአት ነው ብዬ ነው የጠየቅኩህ የነበረው። መሳዬ አትብላ የተባለውን በላ፣ እሱ ኃጢአት ነው። አትብላ የሚባለው ዛፍ መብላት፣ የመብላት አባዜ ከአዳም ወደኛ የተላለፈ ነገር አለ። ሞትን ወርሰናል ከሱ አይደል? ኢየሱስ ኃጢአት እኮ ስለ ኃጢአት ስጠይቅህ ስለ ሞት ታወራለህ። የኃጢአት ደሞዝ ምንድን ነው ይላል ባይብል ላይ? ውጤት ሞት ነው ይላል። እሱን እኮ ነው ስለ ሞት ታወራለህ ብለኝ፣ አንተም ስለ ሞት እያወራህ አይደለም። ስለ ሞቱ አልጠየቅኩም። እሱ እኮ ኢፌክት ነው፣ ስለ ኮዝ ነው እየጠየቅኩህ ያለው። ስለ ኃጢአት ነገር ምን አይነት ኃጢአት ነው የወረስነው ብዬ ስልህ አዳም የሰራው ምን አይነት ኃጢአት ነው ስልህ የሰራው ኃጢአት ዛፍ መብላት ነው አልክ። የሰው ልጆች የወረሱት ኃጢአት ከአዳም የመጣው ኃጢአት ምን አይነት ኃጢአት ነው የወረሱት? አለመታዘዝ ነው። ያለመታዘዝ ኃጢአትን ነው የወረሱት። ምን ይላል? እሺ ቆይ ስማኝ። መዝሙረ ዳዊት 51 ላይ ምን ይላል መሰለ? ምዕራፍ 51 ቁጥር 5 ላይ እነሆ በአመፃ ተጸነስኩ እናቴም በኃጢአት ወለደችኝ ይላል። ወላጇና ጽንስና
መውለድ የሚለው ነገር ወደ ማን ነው የሚጠቀው? ወደ እናትየው ነው ወደ ልጅየው ነው የሚጠቀው? የሚወልደው እናት ናት። ግን ውርስ የሚባል ስለ ውርስ የሚባል ኮንሰፕት የለም ምድር ላይ መዝሙረ ዳዊት 51 ቁጥር 5 ላይ የሚጠቀሰው እነሆ በአመፃ ተጸነስኩኝ እናቴ በኃጢአት ወለደችኝ የሚለው አመፃውም ኃጢአቱን ወደ እናትየው ነው የሚጠቀው ወደ ልጅየው ነው የሚጠቀው? ለእናቱ ነው የሚጠቀው። መውለድ ምን አድርጋ ነው በኃጢአት ጸነሰች የተባለው ታውቃለህ? ከእሴይ ጋር ምን አድርጋ እንደሆነ ታውቃለህ? ከእሴይ ጋር በታልሙዲክ ወይም ደግሞ ራባኒክ የሆነ ሶርሶች እንደሚያመለክቱት እናትየው እንትን ብላ ነው ራሱ ቀብጣ ነው ራሱ ማግጣ ነው ይላሉ። ከዛ የተነሳ ምን አለ ዳዊት እናቴ በኃጢአት ወለደችኝ ነው በአመፃ ተጸነስኩኝ እናቴ በኃጢአት ወለደችኝ ይላል። አመፃ ኤቪደንስ አለ ወይስ እንዴት ነው? ገብቶሃል አይደል? መዝሙረ ዳዊት ምዕራፍ 51 ቁጥር 5 ላይ ሚድራሽ የሚባል መጽሐፍ አለ። ኮሜንተሪ የአይሁዶች አለ እጅ ላይ ሚድራሽ ኮሜንተሪን ሁላችንም አንቀበልም። እነሱ ሲጀመር ታልሙዳቸው ላይ አይቀበሉም። እኛ ኮሜንተሪ ታና አንቀበልም። እኛ አንድ ነገር አይሁዶች እያልከኝ ያለው የአይሁድን ትራዲሽን እኮ ጋቤጽ አንዴ ተረጋጋ። ከመሳይ ጋር ልጨርስ። ማንቀበለውን አታምጣ እኮ ማንቀበል ሳይሆን ኢንፎርሜሽንና ኤቪደንስ ይባላል። ቢያንስ አስወራና እሺ ወንድሜ፣ ይኸው ተረጋግቼ ነው ማናገር፣ ግን አስወራን። እንዴት መሰለ አንተ እያነሳህ ያለው ክርስትናን ጄነራላይዝ አድርገኸው ነው። እስቲ ጉግል አድርግ። 45,000 የክርስትና ዲኖሚኔሽኖች ናቸው ያሉት። ገብቶሃል አይደለም? ስለዚህ እኔ በሪሊጅን አላምንም። ሪሊጅን መጽሐፍ ቅዱስ አይደለም። ግን ደግሞ ክርስቶስ ሙረድ 51 እንትን ላይ ግባና ተመለሳው። የጠቀስከው ጥቅስ ላይ ተመለሳ። አንዴ ተመለስና እዛ ጋር እኔ የሰጠው ነገር ምንድን ነው? መዝሙረ ዳዊት 51:6 ላይ እነሆ በአመፃ ተጸነስኩኝ እናቴ በኃጢአት ወለደችኝ የሚለው እናትየው ከእሴይ ከዳዊት አባት ጋር ከእሴይ ጋር የነበራት የመቅበጥን ነገር እንደሚያመለክት ኮሜንተሪዎች ያመለክታሉ ነው እያልኩ ያለሁት። ያንን ደግሞ ምንድነው ኢንፎርሜሽን አንዴ ተረጋጋሉ። ተረጋጋት በለኝ። ተረጋግቻለሁ። ታቋርጣለህ ማል ላይ ትገባለህ እና እየተጠባበቁ ነው ማወራ። ይቅርታ ምናሴ ላይ ቆመ በስፒድ ጫማ እንዴ ብዬ እንትን ልበል። ይቅርታ ያደረገው መረጃ ነው። ያ ነገር ምንድን ነው? የሰጠው መረጃ ነው የሰጠው። ማስረጃ ላይሆን ይችላል፣ ግን እንደዛ ይችላል። አንተ የጠቀስከው ጥቅስ ላይ የውርስ ኃጢአት የሚል መዝሙረ ዳዊት ምዕራፍ 51 ቁጥር 6 ላይ በአመፃ ተጸነስኩኝ እናቴም በኃጢአት ወለደችኝ ሲል ኃጢአትና አመፃ የሚለው ወደ ጸናሹና ወደ ወላጁ ነው፣ ወደ ተወለደውና ወደ ተጸነሰው ተጠቀው። እንዴት መሰለ ውርስ እንዳለ አሁን እርግማን ደግሞ እርግማንና ኃጢአት ስፔሲፊክሊ ሀቢቢ መሳይ ያረከውና መሰዝን ጊዜ ተጠቂኛው እንደዚህ ገርባባውኝ ቀበኛ ቃተኛ ሞገደኛ ሳይሆን ነው ቆማውራ። እሺ ምን ላድርግ? እሺ ምን አድርግ ነው የምትለኝ? መዝሙረ ዳዊት 51 ላይ የጠቀስከው ጥቅስ ላይ የውርስ ኃጢአት የሚል ነገር አለ ወይ? በሕፃናት ይመጣል የሚል ነገር አለ ወይ? እንዴ ቃል በቃል ስፔሲፊክሊ ወርሽ ያለው ኃጢአትን እኮ እንደዛ ከሆነ የለም፣ እንደዛ ከሆነ የለም። በሀሳብም ደረጃ የለም። መሳይ ዝም ብለህ እኮ ነው የምትለፈው። እሺ ያው ምን ይላል መሰለህ ኦሪት ዘጸአት 20 ምዕራፍ 6 ላይ ለሚወዱኝ ትእዛዜንም ለሚጠብቁ እስከ 3 ትምህርት ኃጢአትን በማመጣ ይላል አይደለ? የማመጣ ለሚወዱኝ ደግሞ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ነው የሚለው። 1000 ትውልድ ኢማጂን፣ 1000 ትውልድ። አንድ ትውልድ ምንም ማመጣ አለ ምህረትን የማደርግ ነው የሚለው ይገኛል እንዴ? እስከ 1000 ትውልድ አመጣለሁ እኮ ይላል። እሱና በሚጠሉኝና በሚወዱኝ ብሏል። አሁን አየህ፣ አዳምጠኛ እንዴ። ዘሩን ተከትሎ የሚወደው ሰው ገፋን ቁጣውን ያመጣበታል። ዘሩን ተከትሎ ደግሞ የሚወደው ሰው ሲኖር ደግሞ ምኑን ያመጣበታል? ምህረቱን ያመጣበታል። ምህረት የውርስ ጉዳይ ነው። ይቅርታ የውርስ ጉዳይ ነው። እሺ አንዴ ትንሽ ጋር ከሰጠኝ ትንሽ ላውራሽ። ትንሽ ጋር ቁጣውም እንዴት ነው የውርስ ጉዳይ የሚሆነው እኮ? ትንሽ ጋር ከሰጠኝ። እሺ እንዴት መሰለ ከላይ ትእዛዜንም በሚጠብቁ በሚወዱኝም አይደል የሚለው። ስለዚህ በሚወዱኝም ትእዛዜንም ለሚጠብቁ አይደል የሚለው። እነሱ በሰሩት
ኃጢአት ወይም ደግሞ እነሱ በሰሩት መልካም ነገር መውደድ ምን ማለት እስከ ሺህ ትውልድ ይላል። ገብቶሃል አይደል? የአንድ ሰው ስራ ያተረፈው ይጠይቁ መሳዬ፣ ጥያቄው በደንብ ይግባ። እዛው ላይ ዘጸአት ምዕራፍ 20 ላይ ቁጥር 5 እና 6 ላይ ባለው ጥቅስ መሰረት ለሚወዱኝ የሚለው ሲወዱት ምሕረትን ይሰጣቸዋል ማለት እንጂ ምሕረት ውርስ እንዳልሆነ ሁሉ በሚጠሉኝ ነው ያለው። እስከ 4 ትውልድ ድረስ ማመጣ እኔ ያህዌ ነኝ አለ። ያህዌ ይሄ ባብሄ የሚባለው አምላክ እዛ ጋር ቁጣውን የሚያመጣው በሚጠሉት ነው። ካልጠሉት ግን ከወደዱት ደግሞ ሁለት ምርጫ ነው የተሰጣቸው። ፍሪ ዊልን ነው የሚያመለክተው። እንደ ውርስ አይደለም። ውርስ ነው ካልክ ቁጣ ውርስ ነው ካልክ ምሕረቱ እዛ ጋር የተጠቀሰው ምሕረቱ ውርስ ነው ወይ? እንደዛ ከሆነ የምርጫ ጉዳይ አይደለም፣ ፍሪ ዊልን ይጻረራል ራሱ። ስለዚህ ዘጸአት ምዕራፍ 20 ቁጥር 5 እና 6 ላይ ያለው የጠቀስከው ጥቅስ ስለ ኦሪጂናል ሲን ወይም ስለ ጥንተ አብሶ ወይም ደግሞ ስለ ምንድን ነው የውርስ ኃጢአት አያወራም ጥቅሱ። በደንብ አድርገህ እስኪው ድጋሚ ይኸውና እዛ ላይ አስረዳኛውን ነቅሰህ። እሺ ቆይ እስከ ሺህ ትውልድ የሚለው ለሚወዱኝ ያለው እኮ አንድ ስፔሲፊክ ሰው ነው አይደል? ሺህ ትውልድ ማለት ምንድን ነው? አንድ 10 ትውልድ ማለት ነው። 10 ትውልድ ሺህ ትውልድ ማለት እስከ ሺህ ትውልድ ማለት ልክ የሚወዱት ሲመጡ ከወደደ ምሕረትን ያገኛል። እንደና ደግሞ ምን ያደርጋል ደግሞ እንደገና ኖ በዚህ መንገድማ አተርጉመው። እንደዚህ አይደለም የሚለው ለሚወዱት እስከ ሺህ ትውልድ ምሕረትን ማድረግ ነው ማለት ፌር አይደለም የሚሆነው ማለት ሰዎቹ ምንም ባላደረጉት እሱን እኮ ነው የምልህ። እሱን እኮ ፌርነስም አይደለም። እግዚአብሔር ጻድቅ አምላክ ነው የሚወረሰው ልትለኝ ነው። እንደዛ እኮ እግዚአብሔር ጻድቅ አምላክ ነው። ገብቶሃል አይደል? ሆነ ጽድቅንስ የሚወርዱት ያለ ፍላጎታቸው ነው የሚወርሱት። ጽድቅን ውርስ ነው ማለት ትምህርት እስከ ተመለስክ ድረስ ደግሞ ይቅር ሊልህ ጻድቅና ታማኝ ነው ይላል። ገብቶሃል አይደል? ከዛ መንገድ ድረስ ከሆነ ያኛውን ኃጢአት እስከሰራ ድረስ ብለህ ለምን አትረዳውም? ለምን ውርስ የሚለውን ለምን ማስገባት አስፈለገ መሳዬ? የሰው ልጅ ሲሞት ሞት እዛ ጋር የሚያወራው የአባቶቻችን ነው የሚለው። የአባቶቻችሁን በደል በልጆችን በሚጠሉኝ ነው ያለው። ካልጠሉት የአባቶችን አያመጣም። እሱን እኮ ነው አውቀዋል። ሲጀምር አውቀዋል እኮ እያልከኝ ነው እኮ ያው ስለ ውርስ አያወራም እኮ ነው የምልህ። በዛ በሚጠሉት ሲጠሉት የአባቶቻቸውን በደል አባቶች እሱን እኮ ነው የምልህ። ቆይ እንጂ የአባቶችን በደል ነው የሚለው። የአባቶች በደል አባቶች የበደሉትን በደል ቅጣት አለው። ያንን ቅጣት እነሱም ሲጠሉኝ ያገኛሉ ነው። እስከምን ድረስ? ከ4 ትውልድ ድረስ አለ። ከዛ ደግሞ እንደዛ ደግሞ በሚወዱኝ አለ። እስከ 10 ትውልድ ነው የሚለው እስከ 1000 ነው የሚለው። እስቲ ንገረኝ ብለዋል እኮ በቃ የአባቶችን ብለዋል እኮ። አይ እንትኑ ነው ምሕረት የሚለውን የፈለግኩት መሳይ እስከ ሺህ ትውልድ ድረስ ይላል። ርቀት ምን ይሰራል? ምን በሚሉኝ ነው የሚለው? በሚወዱኝ ነው በሚጠሉኝ ነው የሚለው? በሚወዱኝ ነው የሚለው። እሱ ሰዎች ሳይወዱት እንዲሁ ዝም ብለው በውርስ ነው የሚያገኙት ምሕረቱ። ይቅርታ በጣም ቅድም አይ ተመሳሳይ ስብስብ ይቅርታ በጣም አይ ተመሳሳይ ነዋ የምናወራው እኮ። አንድ ልጨርስ ከመሳይ ጋር ልጨርስ ላስጨርሰው። ተረጋጋ። ይህን ላግዘዋ ተመሳይ እና እኔም አንድ ነው የምናስበው። ላግዘው አንድ ታግዘዋለህ። እሱ ነገርኩህ። በአንደኛ ሳምንት አትመሱ ብያቸዋለሁ። ቆይ አንድ ልጨርስ ከሱ ጋር እሺ። መሳይ ነገር ጨርስ ወንድሜ ጨርስ፣ ችግር የለውም። እዛ ጋር ምሕረቱ የውርስ ጉዳይ ነው ወይ ብዬ ጠይቄ ነበረ። መሳይ አልመለስክልኝም። ምሕረትንም አትወርስም ታዲያ እዛ ጋር በደልን ውርስ ይሄ ኮንሰፕት እሺ፣ ልመልስልህ እኔ አሁን የራሴን ኦፒኒየን እንዳልነግርህ በአንድ ሰው ምክንያት ሞት ወደ ምድር ገባና በአንድ ሰው ምክንያት ደግሞ ሕይወት ወደ ምድር ገባ አይደለም የሚለው የእኛ መድኃኒት ተጠበቀ። ዘጸአት 20 ቁጥር 6 ላይ ያለው ምሕረት የሚለውን አዲስ ኪዳን ላይ ያለው ስለ ኢየሱስ ክርስቶስ ነው የሚያወራው ብለን ነው የምታምነው? አብሶሉትሊ ሺህ ትውልድ ስንት ነው ራሱ? ሺህ ትውልድ ስንት ነው ራሱ ታውቀዋለህ? አንድ ሺህ ትውልድ ስንት ነው በጀኔሬሽን ደረጃ? እስቲ ቁጠራ ውስጥ ኢየሱስ ጋር ከማን ነው የሚጀመረው? ስታርቲንግ ፖይንት የቱ ጋር ነው የሚጀምረው? ዘጸአት ላይ የሚጀምረው ከዘጸአት በፊትና በኋላ ነው የተጀመረው? እስቲ ንገረኝ። እሱን መቆጠር የጀመረውን ነው የምትለኝ? 4 ትውልድ ድረስ አለ። 4 ትውልድ የሚለው ዘጸአት ላይ ከዘጸአት እስራኤሎች ከግብፅ ባርነት ከወጡበት ጊዜ ጀምረ 4 ትውልድ ቁጠርና ልክ ምሕረቱ ደግሞ 1000 ትውልድ ብለህ ቁጠረው እና ኢየሱስ ጋር ይደርሳል አይደርስም የሚለው ነገር ታያለህ። ከኢየሱስ ጋር የሚገናኝ አይደለም። እንዲህ ብሎ አብሶሉትሊ ልክ ነህ። ኖ ያልተገናኘ ነገር ነው ያገናኘው። ሲናና ተመለሰ። ስለ ውርስ ኃጢአት ዘጸአት ምዕራፍ 20 ቁጥር 5 እና 6 ላይ ስለ ውርስ ኃጢአት ሽታው የለም። ምንም በባትሪ ብትፈልገው ራሱ አታገኘውም ራሱ
እዛ ላይ አሁንም አለ ብለህ የምታስበው ከሆነ በኃይለ ቃል አውጥተህ ፈልቅቀህ አሳየኝ። እዛው ላይ እሺ፣ እንዴት መሰለ አንዴ እሰጥሃለሁ። ቆይ አንዴ ቆይ፣ እሺ እኔ ልጨርስና እሱን ማሳብ እያስጨናነቀኝ ነው መሀል ላይ ማቋርጠው እንጂ ሀሳብ ጠፍቶኝ አይደለም። ገብቶሃል? ሪስፔክት በለው እሱን አንተ አለበት ለሰው ሪስፔክትፉል ነው መሆነው። ገብቶሃል? የኔን ሀሳብ ለመናገር ነው። ለአንተም ያለው እኮ ከጎን ነው ራሱ እየጎሰመ ነው ያለው ራሱ። ስለዚህ ቆንጥጠኝ በለው። ለሁለት እኮ ነው እያወራችሁ ያላችሁት። እኛ ለሁለት ብናወራ ምን ችግር አለ? አንደኛው ሌላ ከኔ ሌላ ሁለት ወይዶች አሉ። እሺ በቃ እሺ፣ እንዴት መሰለ በታረከኛ ደባ አንዴ ይኸው። እሺ ዞር ብያለሁ። እሺ ዞር ብያለሁ። እሺ የመጽሐፍ ቅዱስም የቁርአንም ቃሉንም ያወጣለ ሰው አለ። እሱን ለማለት አስበው ሊሆን ይችላል። ማንም እያወጣልኝ አይደለም። ራሱ እኔ ማውጣትም አውጣልኝ እያልክ እያወራ ሰምቻለሁ። እኔ እንጃ ሜቢ ተሳስቼ ይሆናል አላውቅም። እናንተ እንድትረዱ ከሚለው አንጻር ነው እንጂ አሁን ማንም አያወጣልኝም። ኦኬ እሺ በቃ እሺ። እና ምን ይላል መሰለ ጠቅላላ የክርስትና እና እምነቱን ነው የምልህ። እምነት ነው የሚያድነው፣ ሃይማኖት አያድንም ብዬ ነው ማምነው እኔ ስፔሲፊክሊ በቃሉ መሰረት ማለት ነው። እና የክርስቶስ መልካም ስራ እኔ በራሴ ያዕቆብ ላይ ምን ይላል መሰለ 9:10 አምጥተህ የጀመርነው ዘጸአት ምዕራፍ 20 ቁጥር 5 እና 6 ወደዛ እየሄድኩ ነው። ወደዛ ነው ምህረትም ይወረሳል ነው ጠይቀኸኛል ነበር። ምህረትም ይወረሳል ነው የምልህ። ምህረትም ይወረሳል። የሚወረሰው ከምንድን ነው? በዘር ነው? ሄሬዲቲካል ነው? አዎ ሄሬዲቲካል በዘር ነው። እንዴት መሰለ ምን ይላል መሰለ ጥቅስ አምጣ። አሁን ይኸውላችሁ ያ ጀማ እንግዲህ ጥቅስ ላውጣልህ። የፕሮቴስታንት ትምህርት ውስጥ ነው አለን ብለው የሚያስቡት እነዚህ ሰዎች የፕሮቴስታንት ትምህርት ነው ሳውንድ ትራካቸውን በተምስጫ ነው ፕሮቴስታንት ነው የሚሸጡት። ፕሮቴስታንት ውስጥ የሌለ ሄርሜኔቲክስ ነው እየተጠቀመ። ይሄ እኮ የዩሱፍ ስልክ ነው ወንድሜ። ይሄ የዩሱፍ ስልክ ነው ወንድሜ። ሙስሊም ነው፣ አስተማሪ ነው። የኔ ስልክ አይደለም። እኔ የትም አታውቅኝም። ሃይማኖትንም አወራራችሁ የተነሳ እኮ ነው ያልኩህ እኮ። ፕሮቴስታንትንም አልወክልም። እምነት አይደለም። እኔ ሃይማኖት የለኝም። እኔ ሃይማኖት ስፔሲፊክ ማለት ነው። ትርጉሙ ታውቀዋለህ ለመሆኑ? ኦርጋናይዜሽን ነው፣ ኮሚኒየን ነው። ማስረጃ አምጣ። ሃይማኖት ነው ትሬስኪያ የሚለው የግሪክኛው ቃል ባይብል ላይ አለ። ሃይማኖት ማያድን ከሆነ ሃይማኖት ማለት ምን ማለት ነው ትርጉሙ? ኖ ሃይማኖት ፌት ነው የሚለው። ጳውሎስ ምን ይላል መሰለ አማርኛው ትራንስሌሽን ላይ ራሱ ስታየው ሃይማኖቴን ጠብቄያለሁ፣ ሩጬን ጨርሻለሁ ይላል። ቃል በግሪክ ወይም ደግሞ በእንግሊዝኛ አስቀምጥልኝ ምን ማለት እንደሆነ። ኦኬ ጉግል ላድርግ። እሺ ሚስተር እኮ ጉግል ላድርግ አይደለ? እና እንዴት ላድርግ? አውጣው። እሺ ሂድና አውጣና እኮ ላውጣውና እንነጋገር። እኔ ማወቄን ነው የኔን እውቀት ነው እንዴ መከራከር ወይስ እውቀቱን ነው? ጀነራሊ እውቀቱን ነው ዲፌንዲንግ እኔን ነው እንዴ የምትከራከረኝ? ሃይማኖት የሚባለው ምን ማለት እንደሆነ እኔን ነው የምትከራከረኝ? እኔን ከሆነ ላላቅ እችላለሁ። ገብቶሃል? እውቀቱን ከሆነ ነገር ይኸውልህ፣ ሃይማኖት አያድንም ማለት እኔ ሃይማኖት ያድናል ብዬ የማምን ሰው ነኝ። ሃይማኖት እንዴት እንደሚያድን ላሳይ ስለፈለኩ ምን ላይ ነው መጽሐፍ ቅዱስ ላይ ሃይማኖት ያድናል የሚለውን ቃል ንገረኝ። ሃይማኖት ማለት መጀመሪያ ጥያቄ ነው የጠየቁት። ኖ ሃይማኖት ስፔሲፊክሊ ሃይማኖት ማለት ምን ማለት ነው? ዲክሽነሪ እኮ አይደለም እኮ የሃይማኖት ማለት ምን ማለት ነው እኮ ታውቀዋለህ? ህብረት ኦርጋናይዜሽን ነው። ማስረጃ አስጠኝ እኮ ጉግል ላድርግ ስለ እኮ እምቢ አልከኝ። ሂድ ግባሽ ጎግል አለ። ሃይማኖት የሚለው የአማርኛውን ቃል ሊያሳየኝ ነው። አሁን ገብቶ ህብረት ማለት ነው ድርጅት ማለት ነው ብሎ ሊፈታው ነው። እስቲ ጎግል ላይ ገባ። እሺ ፓርቲኩላር ሲስተም ኦፍ ፌት ኤንድ ወርሺፕ ይላል። ስለዚህ የጠየኩ ሪሊጅን የሚለውን ቃል አይደለም። ልብ አድርግ። ሪሊጅን ሃይማኖት አይደለም። የጠየኩ ጥያቄ ሃይማኖት የሚለው ቃል ምን ማለት ነው ብዬ የአማርኛውን ቃል ጠየቅኩ። ከዛ ከፈለክ እንግሊዝኛው ላይ ሪሊጅን ማለት ምን ማለት ነው የሚለውን ነገር ተረጋግጠን። እሺ ንገረኝ። አማርኛውን አላውቅም እኔ። ሃይማኖት ማለት ሪሊጅን እንደሆነ ነው ትራንስሌሽን። ሃይማኖት የሚለው የግዕዝ ቃል ሃይማነ አመነ ከሚል ቃል ሲመጣ እምነት ማለት ነው ትርጉሙ። ሃይማኖት ማለት ትርጉሙ እምነት ማለት ነው። ኤፌሶን ምዕራፍ 4 ላይ አንዲት ጥምቀት አንዲት ሃይማኖት ይላል። ይሁዳ ምዕራፍ 1 ቁጥር 3 ላይ ለቅዱሳን አንድ ጊዜ ለተሰጠ ሃይማኖት ተጋደሉ ይላል። አንድ ጊዜ የተሰጠ ሃይማኖት አለ። ከአዳም ጀምሮ የመጣ አንድ ሃይማኖት አለ። የአንድ ሃይማኖት ማለት አንቀጸ እምነት ነው ራሱ። ቅድም ያየው እንግሊዝኛው ላይ ስትገባ ሪሊጅን የሚለው እንግሊዝኛ ቃል ሪሊጂዮ ከሚለው ከላቲን ቃል የተገኘ ሲሆን ሪ ማለት አጌ ማለት ነው። ሊጂዮ ማለት ባይንዲንግ ማለት ነው። ከጋድ ወደ ሂማን ቢንግ የሚመጣው የዶግማው ምን ይባላል? ሃይማኖት ይባላል።
አንተ ስታምን እምነት ይሆናል። የምታምነው ነገር ምን ይባላል? ሃይማኖት ይባላል። ራሱ የምታምነው ነገር አያድንም እያልክ የምታምንበት ሲስተሙ ግን እምነት ያድናል ብለህ ማለት አትመለጠላል። ዳይኮቶማይት ማድረግ አትችልም። ፌዝ እና ሪሊጅን የምትለያቸው ነገሮች አይደሉም። አርቲክሉን አሁን ለምሳሌ አምናለሁ አልክ፣ እምነት አለ ማለት ነው። በምንድን ነው የምታምነው ስልህ ለምሳሌ በኢየሱስ አዳኝነት በክርስቶስ ኢየሱስ ቤዛዊ መስዋዕት ስትል ያ ነገር ምን ይባላል? አርቲክል ኦፍ ፌዝ ይባላል። ራሱ ሃይማኖት የእምነት ስሮ ቃል ማነው? ስሮ እምነት ነው ራሱ ገብተዋል። ስርና መሰረት ነው ሃይማኖት ማለት ነው። እና ሃይማኖት አያድንም እያላችሁ ነገር ግን ሃይማኖት ማለት ምን ማለት እንደሆነ ሳታውቁት የምትናገሩ ሰዎች ጥንቃቄ ቢደረግ ለማንኛውም ማለት ነው። ስለዚህ ሃይማኖት ዶግማን ነው፣ ፌዝ ኦፍ አርቲክል ነው። ዶክትሪንን የምታምንበት ነገር ሃይማኖት ይባላል። የምታምንበት ደግሞ እምነት ይባላል። ቀጥል። እሺ ያመነ የተጠመቀ ይድናል እንደሚለው ነው። በቃ ገብቶሃል። ከኔ የሚጠበቀው የለም። ያመነ የተጠመቀ የሚለው ነገር ይድናል የሚለው ጭማሬ ነው፣ ግሪከኛው ላይ የለም። በጣም አዝናለሁ። ማርቆስ ወንጌል ምዕራፍ 16 ቁጥር 8 ላይ ነው የሚያልቀው። ከ9 እስከ 20 ድረስ ያለው ከጊዜ በኋላ ሰዎች ፎርጅድ አድርገው የተጠቀሙት እንኳን ምንድነው ማስረጃ? ምንድነው ማስረጃ? እሱ መደበኛ ትርጉም የግርጌ ማስታወሻ ፊት ለፊት አለ፣ አጠገብ አለ። አዲስ መደበኛ ባይብል አለ፣ ኦርቶዶክስ ካቶሊክ የግርጌ ማስታወሻ ላይ አውጣው ምን እንደሚልህ አውጣው። ከግርጌ ማስታወሻ ላይ ምን አይደለም አማርኛው ላይ አንብበው። አዲሱ መደበኛ ትርጉም ጥንታዊ ባሉ ቅጂዎች ውስጥ የለም ነው የሚልህ። ከ9 እስከ 20 ድረስ ያለው ያመነ የተጠመቀ ይድናል፣ ያመኑት እነዚህ ምልክቶች ይከተላቸዋል፣ በስሜ የሚባሉትን ያወጣሉ ምናምን የሚለው ጭማሬ ነው። እንኳን ኢየሱስ ሊናገረው ይቅርና ማርቆስም አያውቀውም ራሱ። ከጊዜ በኋላ ነው ላቲን ላይ የጨመሩት። ይሄን እኔ በደንብ ሪሰርች አውጣው፣ አሁን አውጣው። ይኸው አዲስ መደበኛ ትርጉም የሚባለው የሚሊኒየሙ ማነው? የ1993 ማለት አውጣው። አጠገብ ፕሮቴስታንት ስለሆንክ ይኖራል። አይ አፑማ አለኝ እኮ አውጣው። የእንትን አውጣው። አብዱልከሪም ክፈትለት እንትኑ ካለ ይሄ ያወጣልሃል። አዲስ መደበኛ እስቲ እሱ ይክፈት። እስቲ ክፈትለት። አብዱልከሪም እያለ ወይም አቡበከር ሁለታናችሁ እኔ እየከፈትኩት ነው። አብዱልከሪም ከቀደመኝ ይክፈት። እስከዛ እኔም እያወጣሁ አለ ራሱ ማለት ነው። ነገርኩህ። ክርስትና ግራውንዱ የተመታ ነው። ብዙ ነገሮችን እነግርሃለሁ ወደፊት ኢንሻአላህ ጊዜ ሲኖር መሳይም ያቤጽዬ ወላሂ ጊዜ ሲሰጥ ያቤት የለም። አሁን ሌላ ቦታ ነው ያለው። በአላህ ይዣለሁ፣ በፈጠረ ይዣለሁ። የጀመርከውን ምርምር እንድታቆም አልፈልግም። በአላህ ይዣለሁ። በቃ ላይቭ ስገባና እኔ እሰማለሁ። እኔ ቁርአን አለኝ። ዩሱፍን መጠየቅ ትችላለህ። አነባለሁ። ላይብረሪ አነባለሁ። ግን ላይ ትቀየራለህ። ቢያንስ እንኳን ትቀየራለህ። ባሰልም እንኳን ትቀየራለህ። ራሱ ይሄ አካሄድ ጥሩ ነው። ክርስትና የሚባል ነገር ባይበል ላይ የለም። እኛ በክርስትና እኔ ክርስትና የሚል ነገር የለም። እሱማ ቸርችን ግን እገነባለሁ የሚል አለ። ለእንትና የነበረው ቤተክርስቲያን የሚባል ነገር የለም። ራሱ ኤክሌሲያ ነው። ኤክሌሲያ ማለት ደግሞ ጉባኤ ማለት ነው። ቤተክርስቲያን የሚለውን ቃል ኢየሱስ አያውቀውም። እሱን እኮ ነው የምልህ። ጉባኤ ማለት ኮሚኒየን ህብረቱን ነው። የእንትኖችም የጠንቋይ ቤትም ጉባኤን ኤክሌሲያ ነው የሚለው ባይብል አይተህ ከሆነ ልክ ነው። ስለዚህ ቤተክርስቲያን የሚባል ነገር የለም ማለት ነው። ቤተክርስቲያንም የለም፣ ክርስትናም የለም። አንተ ክርስቲያን አይደለ? አይደለ? በሃይማኖት አላምንም። እኔ ምንም ሃይማኖት ሽሙጥና የለበጣ ስም ነው ራሱ። ፓጋኖቹ ናቸው ያወጡት ራሱ ቅቧን ማለት ነው ራሱ። እና ምንም ነገር መሰረት የላችሁም ነው የምልህ። በጣም አዝናለሁ ይህንን ነገር ስናገር ማለት ነው። እና አዲስ መደበኛ ትርጉም አውጦለት ያ ጀማ አዲሱ መደበኛ ትርጉም እየጠበቁ ነው። አውቅዬ አለ ዳውንሎድ እንትን ሆነብኝና አንዴ እያደረግኩኝ ነው። በጣም ይቅርታ። እንግዲህ ኧረ ችግር የለም። አብዱልከሪም ቢኖር ጥሩ ነበር። እሺ የሚችል ሰው የለም የሚያወጣ እና እስከዛ አማርኛ ትራንስሌሽን ስለ እሱ ሪሰርች እየሰራው ነበር እና የሆነ ማን ነው የሚባለው አቡሩሚ የሚባል ሰው አለ እና ጉግል ሳረግ እሱ ነው አማርኛ እንትኑን የጻፈው ከምንድን ነው? ቆይ የከፈትኩት ነው። አለ ያ ጀማ እስቲ ቆይ ተዊድ የሚባለው አለ እንዲከፍትልህ ነው እንድታየው ነው እንጂ እኔ
ያው በኦርቶዶክስ ተዋህዶ ቤተክርስቲያን ስር ይሄ አቦ ሮሚ የሚባል ሰው አለ እና አባሮሚ ይበል አባሮሚ ትርጉም በል እስኪ አባሮሚ ይበል አስተካክል። አባ ነው አቡ ነው የሚለው እዚህ ላይ ግን ዊኪፒዲያ አባሮሚ ማለት በ1879 የቁም ጽሑፍ የሚባለው የተዘጋጀ አባሮሚ ትርጉም ይባላል። ወይም ደግሞ አባሮሚ ይሉታል። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ኡስታዝ ምን ልክፈትልህ ኡስታዝ? ሰላም ወራህመቱላሂ ወበረካቱ። የአዲስ መደበኛ ትርጉም አለ? አንድ ኮፒ አለ? ነው ሶፍት ኮፒ። ሶፍት ኮፒ የግርጌ ማስታወሻ ላይ አለ። ማርቆስ 19 ቁጥር 9 አውጣለት እስቲ። ማርቆስ ስንት? ማርቆስ 16:9 ላይ ቁጥር 9 ላይ ያለውን የግርጌ ማስታወሻውን አውጣለት። ከ9 እስከ 20 ድረስ ያለው የጥንቱ ላይ የለም የሚለው ነገር ግሪኩ ላይ እንደሌለ የሚናገር ማብራሪያ ያለ ከስር እና እስከዛ ድረስ እስከሚወጣ ድረስ ይሄ የግሪኩ መጽሐፍ ላይ ባይብል ሀብ ዶት ኮም ላይ ማለት ነው። እዛ ላይ ፌዝ የሚለውን ሪሊጅን ብለው ቀይረውታል። ሃይማኖትን ሰውን ኮንትሮል ለማድረግ አይ ኬፕ ዘ ፌዝ ነው የሚለው ኖት ሪሊጅን አይልም። ትክክለኛ ፌዝ ማለትና ቢሊቪንግ ማለት ይለያያል። ፌዝ ማለት ፊዚክልን ነው የሚያመለክተው። ዶግማን ሊያመለክት ይችላል፣ ወይም ዶክትሪን ሊያመለክት ይችላል። ቢሊቪንግ ስለዚህ አንተ እምነት ሃይማኖት ማለት ሃይማኖት ነው እና ሃይማኖትና እምነትን መነጠል አትችልም። የምታምንበት ነገር ሃይማኖት ይባላል። የምታምነው ደግሞ ነገር ደግሞ እምነት ይባላል። ግን ይዘህ መምጣት ነው። እግርህን እንዳያመን ነው የምንፈራው። አይ ዲስከስ እናደርጋለን በደምብ ችግር የለውም። እኔ ማወቅ እፈልጋለሁ። እንደዛ ነው። አገኘለት ያሲንዬ ነው 16 የግርጌ ማስታወሻ ምን ይላል? የግርጌ ማስታወሻው ላይ 16 አንዳንዶች የሚለውን አንብብለት ከስር ያለውን 16:8 በአንዳንድ የጥንት መጽሐፍት አይ ይሄ እኮ ታዲያ ያመነ የተጠመቀ ይድናል የሚለውን አይደለም ያወጣል። ከ9 እስከ 20 ድረስ ያለው በጥንት መጽሐፍ ላይ ነው የሚለው። ኦኬ የተጠመቀ የሚለው እኮ 16 ላይ ነው ያለው። ከ9 እስከ 20 ድረስ ያለው ከመነሻውኑ ጭማሪ ነው ብሎ ነው የሚያስቀምጠው። ገብቷል? እሱ እንድታየው ነው የፈለኩት መሳይዬ። እስቲ በአንዳንድ የጥንት መጽሐፍት በዚህ ምዕራፍ በቁጥር 8 ቀጥሎ ያለው ቃል አይገኝም አይልም እኮ ይገኛል። እሺ የማይለወጠው እስከ መጥለቂያ ድረስ አማካኝነት ላከ። ከዚህ በኋላ ኢየሱስ ራሱ ለዘላለም መዳን የሆነውን የማይለወጠውን ቅዱስ ወንጌል ቁጥር 9 ላይ ነበር ያልኩህ የነበረው ያስንዬ። አሁን ባይብል ልታስከፍተኝ ነው። እስኪ ቃንዴ መሳይን መርዳት ስለምፈልግ አዲስ መደበኛ ትርጉም የት ነው ያለው? አይ ኡስታዝ ኦልሞስት እንትን ብያለሁ እኔ ከፍተዋል። አዲስ መደበኛ ትርጉም ባይብል ታስፈልጉኝ አንዴ እኔም ልፈልግ ልጁን ለማስደሰት ነው። በቃ ጉዳይ ስለሆነ አመሰግናለሁ። በጣም አመሰግናለሁ። እውነት እንድታውቅ ስለምንፈልግ ነው። ሌላ ነገር እኛ አላማም የለን። ሰውን ማሳነስ እኛ ለመደለቅም ወይም ደግሞ አንተ ማይም ለማድረግ እኛ አዋቂ ለማድረግ ሳይሆን ሰዎች እውነቱን አውቀውት እውነትን ለመግለጥ ሐሰትን ለማጋለጥ ከምንጥረው አንጻር ነው። የሆነ ሰዓት ላይ ልታመሰግነን ትችላለህ። ቢያንስ እንኳን ባትሰልም እንኳን ሙስሊሞች ጥሩ አመለካከት ኖሮ ስለ እስልምና ጥሩ አመለካከት ኖሮ ተከባብረን የጋራ ሴታለን ግንባር ስማኝ ባይገርም እኔ ስለ ሃይማኖት የሚለው ላይክ ጄኔራሊ ሃይማኖት ሲባል ኦርቶዶክስ እስልምና ምናምን በሚለው አይደለም የሚታወቀው። ጄኔራሊ ስፔሲፊክ ትርጉሙ ሳይሆን በሃይማኖት አላምንም፣ ግን ደግሞ ሙስሊሞችን በጣም ነው የምወደው። ገብቶሃል አይደል? ላይክ ዴዲኬሽናችሁን እወዳለሁ። ለፈጣሪያችሁ ላመናችሁበት ነገር የምታደርግ ሁሌ ነው የምለው እኔ። ገብቶሃል? ሁሉንም ውደዱን ነው ደግሞ የሚለው ቃል። እኔ አምናለሁ የምለውም ደግሞ የሚለው ሁሉንም ውደዱ ነው የሚለው። እንኳን አይደለም የሚያሳድዷችሁ። እኔ ሙስሊም ማንም ምንም ያደረገኝ ነገር የለም። እቃዬ ጠፍቶ ተመልሷል። ስልኬን ጥዬ ሄጄ ሌላ ሰው ቢሆን እኔ ስፔሲፊክሊ ማውቀው ነው ፍሮም ፐርሰናል ኤክስፒሪየንስ ሌላ ሰው ቢሆን አይመልስልኝም። ገብቶሃል? ውድ ስልክ ነው መልሶ በተደጋጋሚ እሱ ስልኬን እንዳገኝ ራሱ ያመጣኝ ባይዘወይ ሙስሊም ነው። የጠፋበት ቦታ ራሱ መኪና ይዞ ምናምን ያመጣኝ ሙስሊም ነው።
ችግር የለውም። አንተ ራስህ አልጠላም። እኔ ማንንም እንኳን እናንተ ምንም አላደረጋችሁኝን አይደለም መወዳችሁን ማከብራችሁን አይደለም። እኔ ሌላ ሰው ጠላትንም ውደድ ነው የሚለው። ገብቷል ቃሉ። ቀጥል አብዱልከሪም። እስቲ ከዛ እስከ ድረስ ያለው ነው ወደት አብዱልከሪም ያው ተሰውልሃል። የሚሰማ ከሆነ ድምጼ ይሰማል። ድምጼ እዚህ ላይ አይተው ከሆነ የአዲሱ መደበኛ ትርጉም ነው ፒዲኤፍ ነው። እዚህ ጋር ካየው ከ16 ምዕራፍ 16 ከቁጥር 9 እስከ 20 ይላል። አይተዋላ ጫፍ ላይ ከዛ ይህ ክፍል አለ አጠቃላይ ከዚህ በኋላ ያሉት ነው። ይህ ክፍል የማርቆስ ወንጌል አካል አይደለም የሚል ከፍተኛ ጥርጥር አለ። ከፍተኛ አበይት በሆኑት አለ የጥንት ቅጆች ወይም ማለትም አበይት ማለት በጣም ዋና በሚባሉት ማለት ነው። ዋና በሚባሉት በሆኑት የጥንት ቅጆች አይገኝም ብሎ ዘጋው። በዋናዎቹ የለም ያለ ዘጋው። ልክ ነኝ። አሁን በማስረጃ ላይ ያወራሁት አብሶሉት እንደዚህ ያመነ የተጠመቀ ይድናል፣ ያመኑት እነዚህ ምልክቶች ይከተላቸዋል፣ በስሜ አጋንንትን ያወጣሉ፣ ወንጌል ስበኩ ምናምን የሚለው ኢየሱስ አልተናገረውም። ስለዚህ ያመነ የተጠመቀ ይድናል እያሉ ቲሸርት እያተሙ በየጥምቀቱ ምናምን ነገር እንትን የሚሉ ሰዎች ባይብል ላይ የለም። ኢየሱስ አሁን እየተደረገ ያለው ነገር እንዳለ እኔ አብሶሉትሊ አልቀበለውም። ላይክ ዘይት መሸጥ እንትን ቢብሊካል አይደለም። እኛ እኮ ክርስትና የለም ነው የምንለው። ባይብል ላይ የለም፣ ክርስትናም የለም፣ ራሱ ቤተክርስቲያን የሚባል ነገር የለም። ቤተክርስቲያን የሚል ባይብል